ይህ የዩቲዩብ ቻናላችን ነው። ይህ ዩቲዩብ ቻናላችን ላይ በጣም በርካታ ድራማዎች፣ ሙዚቃዎች፣ የተላለፉ ፕሮግራሞችን ታገኛላችሁ። ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ያመለጣችሁን ድራማ ታያላችሁ፣ ሙዚቃዎችን ትከታተላላችሁ። ልደታችሁን፣ በርካታ ዝግጅቶቻችሁን በዚህ ዩቲዩብ ቻናላችን ላይ ታገኛላችሁ። ቤተሰብ ስለምትሆኑ እናመሰግናለን። ሁላችሁም የዩቲዩብ ቻናላችን ቤተሰብ እንድትሆኑ ጋብዘናችኋል። ኢትዮጲስ ቲቪ ፕሮግራም የሚለውን ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። የደውል ምልክቷንም ተጫኑ። ቶሎ ቶሎ ፕሮግራማችን ይደርሳችኋል። እናመሰግናለን። ልጆች ከዚህ ቀጥሎ ምን እንብላ የሚለው ፕሮግራማችን የሚቀርብበት ሰዓት ነው። የተለያዩ ህፃናት መጥተው በዛ በጣፋጭ አንደበታቸው ስለራሳቸው እየነገሩኝ ምግብ እንሰራለን። በዚህ ሳምንት እንግዳዬ ማን ነበረ? ከዚህ ቀጥሎ ተከታተሉ። ካመለጣችሁስ ዩቲዩብ ቻናል አለን። ኢትዮጲስ ቲቪ ፕሮግራም የሚለውን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሰላም ልጆች እንዴት ናችሁ? ሳምንቱ እንዴት ነበር? ቆንጆ ነበረ? በጣም ጥሩ። ዛሬ ደግሞ ከኔ ጋር አንድ ጎበዝ ልጅ አለ። ስሙን እንተዋወቀዋለን። ማን ነበረ ስምህ? ኢቲኤል። ኢቲኤል ማን? ኢቲኤል ዘላለም። ኢቲኤል የሚለውን ስም ለመጀመሪያ ጊዜ ነው የሰማሁት። ኢቲኤል ምን ማለት ነበር? የእግዚአብሔር ስጦታ። ደስ ሲል። ከኢቲኤል ጋር እንዴት እንደተገናኘን ልንገራቸው። እኔ ልንገራቸው አንተ? እኔ ብነግራቸው እኔና አንድነት የተገናኘንበት ቦታ 6 ኪሎ ያለው አዲስ አበባ ዩኒቨርሲቲ የመጽሐፍ አውዳሪ በሚሸጥበት የመጨረሻ ቀን ተገናኝተን ይኸው ለዚህ ቀን ላበቃኝ እግዚአብሔር ማመስገን እፈልጋለሁ። አጨብጭቡለት። በነገራችን ላይ የዚህ ፕሮግራም ዋናው ዓላማ ልጆች ልክ እንደ ኢቲኤል ሀሳባቸውን በቀላሉ መግለጽ እንዲችሉ እንዲያወሩ ማድረግ ነው። ይሄን ታዲያ ኢትዮጲስ ጋር ሳይመጡ እኔ ጋር ሳይመጡ ቤታችን ማድረግ እንችላለን። ለምሳሌ ኢቲኤል እንዴት ተገናኘን ስል እኔ ከምገልጸው በላይ በደንብ ገለጸው። ለምንድነው? ልጆቻችንን ቤት ውስጥ ማውራት አለብን። የሚጠጣ ነገር ላምጣልህ? እሺ። ይላል ግን በዋናነት ነው ሀባብ በትንሹ ሀባብ። ዛሬ ምግባችንን ከመስራታችን በፊት የምንቀምሰው አንድ ፍራፍሬ አለ። ስሙን አላውቀውም፣ ግን አሁን በየቤታችሁ ሆናችሁ ይህንን ፕሮግራም የምትከታተሉ ቤተሰቦች ይሄ ምን ይመስላችኋል? እኔ ምን እንደሆነ አላውቅም፣ ነግረውኝ ነበር ስገዛ። በነገራችን ላይ ኢቲኤል በጣም ይቅርታ አድርግልኝ። ምንድነው ስላችሁ የሆነ ስም ነግረውኛል፣ ግን ቤቴ ስደርስ ረሳሁት። መጻፍ አለብኝ። እንዳረሳ ምን ማድረግ አለብኝ? ያንን ነገር ቶሎ ለማስታወስ ከፈለግሽ ያንን አንድ ጊዜ ማለት አለብሽ ብለሽ ማለት አለብሽ። ወይ አንድ ጊዜ ወይ ሁለት ጊዜ ስትይው ቶሎ ወደ ቃልሽ ሲገባ ታስታውሻለሽ። ልክ ቤት ስትገቢ ድንገት እንኳን ቢጠፋብሽ ቅድም የሄድኩበት ቦታ ምንድነው፣ ስለዚህ እነዚህ ያሉትን ቃላት ነው በማለት ማስታወስ ትቻለሽ። ሌላው ደግሞ ምንድነው ስልክ አለኝ፣ በስልኬ መጻፍ እችል ነበር። ማስታወሻ ደብተር ላይ መጻፍ እችል ነበር። ምን ይመስላችኋል ወላጆች? ይሄ ምን እንደሆነ ንገሩን። እሺ ውስጡ ምን አይነት ይመስልሃል? ወይን ጠጅ። እኔ ደግሞ ቀይ ይመስለኛል። ወይን ጠጅ ነው። ቀይ ወይ ጥቁር ይመስለኛል። እሺ ቀስ አድርገን እንላጣው። ፕሪም በትልቁ ፕሪም በትልቁ። እሺ ፕሪም ይላል ብዬ ተስፋ አደርጋለሁ፣ ምክንያቱም ሽታው የምናውቀው ፕሪም ነው። አንዴ ላግዝህ ደስ እንዲል። ፕሪም ቀምሰህ ታውቃለህ? እስኪ ድግመሳ። ፕሪም ግን አይደለም ይጣፍጥ ፕሪም። ለማንኛውም ፕሪም ነው የቀመስነው። ኢቲኤል ስንተኛ ክፍል ነህ?
አንደኛ ክፍል ነበርኩኝ። አሁን ወደ 2 እየተሸጋገርኩ ነው። የት ነው የምትማረው? ራዲካል አካዳሚ። ራዲካል አካዳሚ እኮ መተን እናውቃለን። በባለፈው 5 ኪሎ ቅርንጫፍ። ያኔ ግን ግጥም ስላሰማች እሱን ግጥም ሁሌ አንድ ነገር ወዲያው አልተደረገልንም ብለን ማዘን የለብንም። ጊዜና ወቅት አለው አይደለ? ኢቲኤል የኢትዮጲስን ፕሮግራም እንደምትከታተል በጣም አውቃለሁ። በባለፈው የአድዋ በዓል ጊዜ ውድድር ተደርጎ በሰዎች አሸንፈው እኔ አምኖናልን ይዤ ማሚ ደግሞ ኢቲኤልን ይዛ ኢቲኤል ከኢትዮጲስ ፕሮግራም በጣም የምትወደው ምንድን ነው? የኢትዮጵያ ታሪክ የሚናገረው መምህር ኃይለ መለኮት መዋል። ኢቲኤል በጣም ጎበዝ አንባቢ ነው። እኔ ራሴ በጣም ደስ ያለኝ በክረምቱ መግቢያ ላይ በአዲስ አበባ ዩኒቨርሲቲ የተዘጋጀ የመጽሐፍ አውደ ርዕይ ነበረ። እዛ ላይ ለክረምቱ ጊዜ የሚሆነውን መጽሐፍ ሲገዛ ነበር ያገኘሁትና በጣም ነው ደስ ያለኝ። እስቲ ከታሪኮች ከአድዋ ታሪክ የሚገርምህ ማን ነው? ንጉስ ሚኒሊክና ንግስት ጣይቱ። ሚኒሊክ ተዋግተው ከማስቀረት ውጭ ምን ያደረጉ ይመስልሃል? መጀመሪያ ጊዜ መኪና ያስቀረበ እንዴ እናያችሁ የሚያነብሰው እኔ ራሴ የምታውቀው አልመሰለኝም። ስልክ ቴክኖሎጂዎችን ለመጀመሪያ ጊዜ ወደ ኢትዮጵያ እንዲገቡ ያደረጉት አጼ ሚኒሊክ። Little duckling and little rooster are playing outside. Little rooster uses his sharps to pick insects out of a clump of weeds and happily eat them. Little duckling cannot catch insects at all because he has a flat beak. So he quacks loudly. When little rooster hears the quacking, he gives some insects to little duckling, who eats them gladly as he flaps his wings. Then little duckling says to the rooster, "Brother, I'm going down the river to catch 4 fish you." But little rooster says, "I'm going too." The duckling objects, "No, you cannot swim, and you'll drown." The little rooster does not believe him. After the duckling goes down, the rooster follows him stealthily. While the duckling is busy catching fish, he suddenly hears the rooster calling for help. So the duckling swims quickly to his rescue. The little duckling lets the rooster sit on his back and swims to the beach. After they arrive at the beach, little rooster says with a smile and a nod, "Brother duckling, thanks for your help." But the duckling answers, "Don't mention it. We should help each other." Thank you for listening. ጎበዝ፣ በጣም ጎበዝ ስትተርክ፣ በጣም ጎበዝ። ከዛ ታሪኩ ደግሞ በጣም ደስ ይላል። ዳክየውና አውራው ዶሮ ምንድነው ያሳየው? መተባበር። አንዱ ያለው ነገር ሌላው አለው የለው። አመሰግናለሁ ሲል ምን አለ? ችግር የለውም፣ ጓደኛና ጓደኛ መረዳዳት አለ። አሁን በነገራችን ላይ ምን ታረጋላችሁ መሰላችሁ ወላጆች? ልክ እንደዚህ መጽሐፍ ያነባሉ አይደል? ካነበቡ በኋላ እንጠያየቃለን አይደል? አሁን ለምሳሌ አውራ ዶሮ ምን አደረገ? ብዙ ነፍሳትን በሹል አፉ መብላት ይችል ነበረ። ግን ዳክየው ግን መብላት ስላልቻለ አዝኖ ነበረ። ከዚያም በኋላ አውራ ዶሮን ሲጠራው ዳክየው ላንተ አሳ ላመጣልህ ነው ሲለው አውራ ዶሮ ደግሞ እኔም ሁሉንም ነገር ስለምችል እኔ ላምጣ አለ። ከዛም በኋላ እሺ ሂድ ሲለው ልክ ወንዝ ውስጥ እንደገባ መዋኘት ስለማይችል እርዱኝ ሲል ዳክየውም ረዳውና
ጃክየው ግን የረዳው የትኛውን አውራ ዶሮ ነው? ባለፈው በራቦና መብላት ባልቻለ ጊዜ ነብሳት ምግብ የሰጠው አይደለ? የሰጠውን እሺ ረዳው። ከዚያም በኋላ አሳያዘና ተካፈሉት ይባላል። ተካፈሉና በሉ። እኔ አሁን ከዚህ ተረት የተማርኩትን ኢቴል ብትነግረኝ መተባበር። ጃክዬ መጀመሪያ መብላት ባልቻለበት ሰዓት ምን አደረገ? አይ ይሄ ጃክዬ ለራሴ ነው ያመጣሁት አልፈልግም ቢል ኖሮ አውራ ዶሮ ያኔ መሰለ አሳ ያገኝ ነበር። አንድ ጥያቄ ልጠይቅህ። አንድን ሰው የምናግዘው ሌላ ቀን ያግዘናል ብለን አይደለም ማገዝ ስላለብን እንጂ ዳግዘንም ባያግዘንም ዋናው እኛ መልካም መሆናችን ነው። በጣም ጎበዝ። መልካም መሆን ምንድን ነው የሚጠቅመው? አንድ ሰውና አንድ ሰው በትብብር እንዲሰሩና መልካም ግንኙነት እንዲፈጠር ይረዳል። አዎ በነገራችን ላይ ሌላው ደግሞ መልካም መሆን አንዳንዴ መልካም ሆነን ስናየው ነው የምናውቀው። ለምሳሌ አንድ ቀን አንድ ህፃን ልጅ ምን አደረገ መሰለ? ውሃ ሰው ለመነ። ከዛ ውሃ ስጥ ብለነው ውሃ ሰጠ። ከዛ ውስጡ የሆነ ደስ የሚል ነገር ተሰማው እና ምን አለ? ውሃውን ስሰጥ ደስ አለኝ አለ። አንዳንዴ መስጠት ውስጣችን ምን ይሆናል? ደስ እንዲለን አይደል? ወደፊቱ ምን መሆን ነው የምትፈልገው? የጠፈር ተመራማሪ። ደረሰ እንቁላላችን። እስኪ ና አቀፈኝ። በጣም ጎበዝ ልጅ ኢትዮጵስዬ። ደህና ነህ? እግዚአብሔር ይመስገን። ምግቡን ግን መጀመሪያ ቀምሶ እንዴት ነው ቆንጆ ነው የሚለውን እንለየው። እስኪያስ ምንድን ነው የሰራህልኝ? ዳቦ በእንቁላል በቺዝ። ዳቦ በእንቁላል በቺዝ። እስኪ አሁንና ቅመሰው። እንዴት ነው? እስኪ ቀምሰው። በጣም ጣፋጭ። እስኪ በእውነት በል። በጣም ጎበዝ። እስኪ እንቅመሰው። እንዴት ነው? በጣም ጣፍጣው። የግጥሜ ርዕስ ኢትዮጵስ። እንዴ ለኔ ነው? አረረረረ ለመስማት ጓጉቻለሁ። ኢትዮጵስ ስሟ ይናገራል ኢትዮጵያዊነቷን። ሁሌም አስተማሪ ለልጆችነታን። ሁሌም ትለናለች ልጆች መልካም ሆኑ፣ ቅን አሳቢ ልጆች ለሀገር እንድትሆኑ። ምክርሽ የሚጣፍጥ እንደማር ወተት፣ ልጆች አግኝተናል ትልቅ ትምህርት። ዛሬ ስለመጣው በጣም ደስ ብሎኛል። አምላክ ያክብርሽ ሌላ ምን ይባላል? ቃል ገባለሁ ምክርሽን ላጠና፣ ለሀገር ጠቃሚ ልጅ ያደርገናልና። ስላዳመጣችሁኝ አመሰግናለሁ። አጨብጭቡለት። ና አቅፍ አድርገኝ። በጣም ደስ የሚል ግጥም። በጣም ጎበዝ ነው። ማን የጻፈው? እኔና አባቴ ተባብረን። አንድ ላይ ተባብራችሁ? ዘላለም በጣም ነው የምናመሰግነው። በጣም ዘላለም ኑርልን። አባቴ ትወጂዋለሽ? በጣም አባዬ እወድሃለሁ። አባቴ እወድሃለሁ። ከአባቴ ጋር ምን እንደምታደርግ ንገረን። ከአባቴ ጋር ብዙ ቀን እንጫወታለን። አንዳንዴ ደግሞ ያስጠናኛል። ከዛም በኋላ አንዳንዴ ደግሞ ፈተና ሳልፍ የተለያዩ ቦታዎች ይወስደኛል። እስቲ አባቴ ከወሰደ ቦታዎች የወደድከው? ሴንቸሪ ሞል። ከእናት ጋር እስኪ ምን ታደርጋለህ? ከእናቴ ጋር ብዙ ጊዜ እንዳንቺ አብረን ምግብ እናበስላለን። በጣም ደስ ይላል። እኔ እንደማደርገው። ሌሎች ደግሞ አንዳንዴም እንጫወታለን እንደዳድ። ቤት ውስጥ ስራ ሰርተህ ታውቃለህ? ምን ሰርተህ ታውቃለህ? አልጋ ነጥፋለሁ። ምግብ ለብቻዬም ሰርቼ አውቃለሁ። እውነቱን ንገረኝ። ሰርቼ አውቃለሁ። ፍርፍር። ሽንኩርቱን ከትፈህ? ሽንኩርቱና ቲማቲም እናቴና አባቴ ከትፎ ሰጡኝ። እሺ። እሱን አረጌ ነጭ ሽንኩርት፣ ጨው አረጌ ሰርቼ በላሁ። ጎበዝ። በነገራችን ላይ ኢትዮጵስዬ ቡቻቻ የሚያዘጋጀው የቤተሰብ ውድድር አለ። ስለዚህ ኢቴል ደግሞ መወዳደር ይፈልጋል። እናቱንም ስጠይቃት ምንም ችግር የለውም ብላለች። እና እንዴት ነው እኔና ምንሆናል የምናሸንፍ አይመስልሽም ኢትዮጵስዬ? የዛን ቀን ነው የምናየው ማን እንደሚያሸንፍ። ግን ሁላችንም ምን እናደርጋለን? ጠንክረን እንሰራለን። ካላሸነፍንም ደግሞ ምንድነው ዋናው መወዳደራችንና በውድድሩ መሳተፋችን ነው አይደለም? ማሸነፋችን። በጣም ነው የምናመሰግነው።
በጣም ደስ ብሎናል። ግን ያልነገርከን ነገር ካለ እንድትነግረን እንፈልጋለን። በመጀመሪያ እዚህ አክብረሽ ስለጠራሽኝ አመሰግናለሁ። እናንተንም ማክበሬ ወላጆቼንም ማክበር ፈልጋለሁ። ሌላ ደግሞ አመሰግናለሁ ማለት ፈልጋለሁ። ኢቲኤል እኛ ጋር መጥቶ በጣም ብዙ ጠቃሚ ነገሮች ደስ የሚሉ ነገሮችን ስለነገረን አብረን ምግብ ስለሰራን የሰራውትን ምግብ ስለወደደው በምርጫው ነው የተሰራው። በጣም እናመሰግናለን። በሌላ ጊዜ ተመልሳችሁ ታገኙታላችሁ። ቻው ብለን እንሰናበት። አስተምረው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው የተራኩት ምግብ ሳይሆን ጥበብን ነው እውቀትን ነው እውቀት ሲገኝ ልብ ያደምቃል ከጥበብ ጋር ለውጥ ያመጣል መምህር አስተምረኝ ከእውቀት ጋር አገናኘኝ መምህር አስተምረኝ ከእውቀት ጋር አገናኘኝ ለተራበ አሳትስተው ማጥመድን ግን አስተምረው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው እውቀት ሳገኝ በሰማይ ላይ በረርኩኝ ጨረቃ ላይ ተሯሩጬ በዓለም ዙሪያ አደነኩኝ መምህር አስተምሪኝ ከእውቀት ጋር አገናኝኝ መምህር አስተምሪኝ ከእውቀት ጋር አገናኝኝ ለተራበ አሳትስተው ማጥመድን ግን አስተምረው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ለተራበ አሳትስተው ማጥመድን ግን አስተምረው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው